ተናስልኝ በድጋሜ እንደምናመሻችሁ ይህ የኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። ኢቲቪ 57 እንደቀጠለ ነው። አብራችን ቆዩ። ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ አቶ ደመቀ መኮንን ከኮንጎ ዲሞክራቲክ ሪፐብሊክ አቻቸው ጋር በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ መከሩ። ውይይቱ በግብጽ ሱዳንና ኢትዮጵያ መካከል ያለውን የሶስትዮሽ ድርድር አግባብ ባለው መልኩ ለማስቀጠል ያለመ መሆኑን የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል። በውይይታቸው ኢትዮጵያ አባይን ወንዝ በፍትሃዊ መንገድ መጠቀም እንደሚገባ እምነት እንዳላትና በሶስቱ ሀገራት መካከል የሚደረገው ድርድር በአፍሪካ ህብረት አማካኝነት እንዲፈጸም የነበራትን አቋም አጠናክራ መቀጠሏን ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩ አቶ ደመቀ መግለጻቸውን አምባሳደር ዲና አስረድተዋል። በዋናነት ኢትዮጵያ የናይልን ወንዝ ፍትሃዊ በሆነና ምክንያታዊ በሆነ መርህ በተመሰረተ ሁኔታ ለመጠቀም ያላትን ፍላጎት አሁንም ቢሆን ሁሉም አሸናፊ የሚሆንበትን ስምምነት ላይ ለመድረስ በኢትዮጵያ በኩል የጸና ፍላጎት እንዳለ ገልጸውላቸዋል። በተለይ ደግሞ ይሄ ሶስትዮሽ ድርድር በአፍሪካ ህብረት ስር በአፍሪካ ህብረት አስተባባሪነት እንዲቀጥል በኢትዮጵያ በኩል ከቀድሞ ጀምሮ የነበረውን ጽኑ ፍላጎት አሁንም በዚህ ሁኔታ ለመቀጠል ያለንን አቋም ነው ገለጹላቸው ማለት ነው። ኢትዮጵያን አቋም እንደ ሪፖርተራችን ነጻነት ወርቁ ዘገባ የዲሞክራቲክ ሪፐብሊክ ኮንጎ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ክርስቶፈር ሉቱንዱላ ኢትዮጵያ የተሳካ ምርጫ በማካሄዱ ሀገራቸውን ወክለው የደስታ መልእክት ማስተላለፋቸውን አምባሳደር ዲና አንስተዋል። በሌላ በኩል ኢትዮጵያ ለሶስትዮሽ ድርድሩ ያሳየችው ተነሳሽነት የሚደነቅ መሆኑን የዲሞክራቲክ ሪፐብሊክ ኮንጎ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ገልጸዋል። እንግዳውም በኢትዮጵያ ውስጥ የተሳካ ምርጫ መካሄዱን አንስተው የፕሬዚዳንት ሸሸኪዴን ማለት የኮንጎ ዴሞክራቲክ ሪፐብሊክ ፕሬዚዳንትን የደስታ መልእክት የተሳካ ምርጫ በመካሄዱ ይሄን የደስታ መልእክት አስተላልፏል። በኢትዮጵያ በኩል ይሄን ድርድር ደግሞ ለመግፋት ስላለውም ስሜት ያላቸውን አድናቆት ገልጿል። ውይይቱ እንግዲህ በተሳካ ሁኔታ የተጠናቀቀበት ሁኔታ ነው የነበረው። ህብረታችን ጸንቷል፣ ድል መምታት የኛ ነው። የህወሓት ጁንታ ኢትዮጵያን ለማፍረስ መሳሪያ ያደረጋቸው የትግራይ ወጣቶችና ሚሊሻ በሰላም እጃቸውን እንዲሰጡ የሀገር መከላከያ ሰራዊት ጥሪ ያቀረበ። የወንጀለኛው ስብስብ በህዝብ ማዕበል ጦርነትን አሸንፌ እድሜን አራዝማለሁ በሚል ኃላፊነት የጎደለው ራስ ወዳድ ውሳኔ እድሜና ጾታ ሳይለይ ከህፃን እስከ አዛውንት በጦርነት በመማገድ ለአስከፊ እልቂት እያዳረገ ይገኛል ብሏል መከላከያ ሰራዊት። የሀገር መከላከያ ሰራዊት ያቀረበውን ጥሪ ሰለሞን አበጋዝ ያቀርበዋል። ከሀገር መከላከያ ሰራዊት ለአሸባሪው ሰራዊት ታጣቂዎች የተደረገ ጥሪም ይድረስ። አሸባሪው የህወሓት ጁንታም ኢትዮጵያን ለማፍረስ መሳሪያ ላደረከው ለትግራይ ወጣትና ሚሊሻም የአሸባሪው ጁንታ ጥቂት መሪዎች ባላቸው ስግብግብ የስልጣን ፍላጎትናም ከህግ ተጠያቂነት ለመዳን ሲሉም የትግራይን ህዝብ ለጦርነት በመማገድ ከንቱ መስዋዕትነትን እያስከፈሉት ይገኛሉ። ከአጎራባች ክልሎችናም በአጠቃላይም ከመላው የኢትዮጵያ ህዝብ ጋርም በጠላትነት እንዲሰለፍ በሐሰት ፕሮፓጋንዳም ህዝቡ ተደናግሮና ተገዶ ወደ አስከፊ ጥፋት እየከተቱት ናቸው። የጁንታው የጥፋት መንገድ በእጅጉ ያሳሰበውናም የትግራይን ህዝብ እንደሌላው ኢትዮጵያዊ ወገኑ የሚመለከተው የሀገር መከላከያ ሰራዊት በወደ ሰፊነት ለትግራይ ህዝብ በተለይም ለትግራይ ወጣቶችና ሚሊሻ አባላት የሚከተለውን ጥሪ ያስተላልፋል። እድሜ ዘመኑን ስልጣንን ዘላለማዊ ርስቴ ካላደረግኩ ኢትዮጵያን አፈርሳለሁ አሊያም አጥፍቼ እጠፋለሁ የሚል አስተሳሰብ የተጠናወተው ጁንታው ለህዝብ እልቂትና እንግልት ደንታ ስለሌለው ትግራይ ክልል ከገባ ማግስት ጀምሮ ከፌዴራል መንግስት ጋር ያልተገባ እሰጥ አገባዎችን ከመፍጠር ጎን ለጎን በከፍተኛ ቁጥር ልዩ ኃይልና ሚሊሻ ሲያሰለጥንናም ወደ መንግስታዊ ስልጣኑ በኃይል ለመመለስ ዝግጅት ሲያደርግ ቆይቶ ሀገር የማፍረስ ተግባሩን የትግራይን ህዝብ ለዓመታት ሲያገለግል የቆየውን የሰሜን ዕዝን ጭካኔ በተሞላበት ሁኔታም ከጀርባው በማጥቃት ጀመረም። የህወሓት
የሽብር ቡድን ኢትዮጵያን በመራባቸው ከሩብ ክፍለ ዘመን በላይ በሆነው የስልጣን ጊዜው በኢትዮጵያ ብሔረሰቦችና ሕዝቦች ላይ ለመስማት እጅግ የሚሰቀጥጡናም ለማመን የሚያዳግቱ ዘግናኝ ግፎችን ፈጽሟል። ይህንንም በእስር ቤቶች በማጎር ቶርች በማድረግ ጥፍር በመንቀል በማኮላሸት ከአደገኛ አውሬዎች ጋር በማሰርና በማስበላት እንዲሁም የመሳሰሉትን መንግስታዊ ሽብርተኝነትን የፈጸመ መሆኑን መላው ሕዝብናም የጥቃቱ ሰለባዎች የመሰከሩት ሀቅ ነው። የሽብር ቡድኑ የወንጀለኞች ቁንጮ አመራሮች በትግራይ ሕዝብ በተቋቋሙ የተራድኦ ድርጅቶች ስም የቤተሰብ ኔትወርክ በመዘርጋት የኢትዮጵያን ብሔረሰብ ሕዝብ ሀብት ዘርፈው በልጽገውበታል። የትግራይ ሕዝብ ከግማሽ በላይ በምግብ ለስራ መርሃ ግብር ኑሮውን እየገፋ እነሱ ቤተሰቦቻቸውን በአውሮፓና በአሜሪካም የቅንጦት ቤትና መኪናዎች ገዝተው የተንደላቀቀ ሕይወት እንዲመሩ ሲያደርጉ ነበር። ስለሆነም የጁንታውን ወንጀለኞች የኢትዮጵያ ሕዝብ ከዳር እስከ ዳር የጠላቸውናም ሊፋለማቸው ቆርጦ የተነሳው በፈጸመው ግፍ ከአብራክ በወጣው ሰራዊት ላይ የግፍ ጥቃት ስለፈጸመናም ኢትዮጵያን እናፈርሳለን ብለው በአደባባይ ስለፎከሩ ነው። እናንተንም ለሚያደርጉት እኩይ ተግባራቸው ተባባሪ እንድትሆኑም ዓላማቸው እንድትሞቱላቸው በሐሰት ፕሮፓጋንዳ ቀስቅሰው በማሰለፍ ከሌላው ኢትዮጵያዊ ወንድሞቻችሁ ጋር በጠላትነት እንድትፋለሙም ትርጉም የሌለው መስዋዕትነት እንድትከፍሉ እያደረጓችሁ ይገኛሉ። ስትሞቱና አካላችሁ ሲጎድል ወላጆቻችሁ ወይም ሚስትና ልጆቻችሁ ጡረታ ወይም የደም ካሳ አያገኙም። ደማችሁ ደመ ከልብ ይሆናል። የኢትዮጵያ ሕዝብ ከዳር እስከ ዳር መላው ድጋፉን የሰጣቸው የሀገር መከላከያ ሰራዊት አባላት የየክልል ልዩ ኃይሎችና ሚሊሻዎች አንድነታቸውን አጠናክረው እያደረጉት ያለውን ሀገራቸውን ከመፍረስ የመታደግ ውጊያም በአሸናፊነት መወጣታቸው አይቀርም። የትነግ ጁንታዎችም በቅርቡ ለሽንፈት ይዳረጋሉ። ታዲያ ለምን በሽንፈት መደምደሙ ለማይቀር ከንቱ ዓላማም ሕይወታችሁንናም አካላችሁን ትከፍላላችሁ? ቤተሰቦቻችሁንስ ያለ ረዳት ለምን ታስቀራላችሁ? በአሁኑ ሰዓት እናንተንም ወደ ጦር ሜዳ የሚማግዱ የህወሓት አመራሮች ወንጀለኞች ጥቂት ሲሆኑም ህዝቡን ሞቢላይዝድ በማድረግ የተሰለፋችሁ ሁሉ ወንጀለኞች ናችሁ ተብሎ አይታሰብም። የጁንታው መሪዎች እነሱ በወንጀለኝነታቸው ለህግ እንዳይቀርቡ ትታደጋላችሁ ዘንድ የትግራይን ወጣቶች፣ ሚሊሻዎች፣ ወንዶችና ሴቶች፣ ህፃናትን ያለበቂ ስልጠናም ወደ ጦርነት ይልኳችኋል። የድርጊታቸው ትግራይን ያለ ወጣት አረጋውያን ያለ ጧሪ የሚያስቀር የጭካኔ ድርጊት ነው። የፌዴራል መንግስት ለትግራይ ህዝብ ክብር ሲል የተናጠለ ተኩስ አቁም ቢያደርግም ጁንታው ግን ኢትዮጵያን ሳላፈርስ ውጊያ አላቁምም ብሎ በጦርነት ገፍቶበታል። ጎረቤት ክልሎችንም በወረራው ያሰማራቸውን በርካታ የትግራይ ልጆች ለሞትና ለአካል ጉዳት ዳርጓል። ሕይወታቸውን ለማዳን ወደ ኋላ የሚሄዱት ላይም በማሰርና በመረሸን የጭካኔ እርምጃ እንደሚወሰድባቸው ከራስህ በላይ ማስረጃ የለም። ርኅራሄ ያልፈጠረባቸው የጁንታው መሪዎች በጦር ሜዳ የቆሰሉና መንቀሳቀስ የማይችሉትን ወንድሞቻችሁን እንዲሁም በውጊያ አፈግፍጋችኋል በማለት ከፊታችሁ ሲረሽኑ እንደነበር ከእናንተ በላይ አስረጃ የለም። ጁንታው በርካቶችን ለከንቱ ዓላማ ለሚያካሄደው ጦርነት ገብሮና ወላጆችን ያለ ወላድ መሃን አድርጎ አሁንም ተጨማሪም የግዳጅ ምልመላዎችን እያካሄደ ነው። ታገልለታለሁ ለሚለው ህዝብም ቅንጣት ርኅራኄ የሌለው የጁንታው ወንጀለኛ ስብስብ በህዝብ ማዕበል ጦርነትን አሸንፌ ዕድሜን አራዝማለሁ በሚል ኃላፊነት የጎደለው የራስ ወዳድ ውሳኔ ዕድሜና ጾታ ሳይለይ ከሕፃን እስከ አዛውንት በጦርነት በመማገድ ለአስከፊ እልቂት እየዳረገ ይገኛል። አሁንም በርካቶችን ላላስፈላጊ መስዋዕትነት ከዳረገ በኋላም ልጅህን ለዘመቻ የማትልክ ከሆነም እርዳታ አይሰጥህም በማለት ህዝብን እያሰቃየ መሆኑን በግሃድ የምታየው እውነት ነው። ስለሆነም የትግራይ ወጣቶችና ሚሊሻዎች ሆይ ዓላማ ለሌለው ጦርነት መስዋዕት መሆናችሁን ይብቃም። በሽንፈት መደምደሙ ለማይቀር ጁንታ መራሹ ጦርነት በከንቱ ማለቃችሁን ለማቆም ቆም ብላችሁ አሰቡም። በየግንባሩ ለሚገኘው የሀገር መከላከያ ሰራዊት እጃችሁን በሰላም ብትሰጡም ሰራዊቱ ተቀብሎ በእንክብካቤ እንደሚይዛችሁ ከቆሰላችሁም እንደሚያሳክማችሁናም ከቤተሰቦቻችሁ ጋር ሰላማዊ ሕይወት እንደምትመሩም እንደሚመቻችላችሁም ልንገልጽላችሁ እንወዳለን። የሀገር መከላከያ ሰራዊት ይህንን ጥሪ የሚያቀርበው ካለው ህዝባዊ ባህሪና ለትግራይ ህዝብም ካለው ወገናዊነት መሆኑን እየገለጸም እጃችሁን ለመከላከያ ሰራዊት ብትሰጡም ለሕይወታችሁ ዋስትና እንደሚሰጣችሁ በማስገንዘብ እድሉን ትጠቀሙበት ዘንድ ወገናዊ ጥሪያችንን እናቀርባለን። ኢትዮጵያ በልጆቿ አኩሪ መስዋዕትነት ታፍራና ተከብራ ለዘላለም ትኖራለች። የኢፌዴሪ መከላከያ ሰራዊት። የአዲስ አበባ ከተማ አስተዳደር በአማራ ክልል በአሸባሪው ወረራ የተፈናቀሉ ወገኖችን ለመደገፍና
ክልሉን በዘላቂነት ለማቋቋም በሚደረገው ጥረት የማይቋረጥ ድጋፍ እንደሚያደርግ ምክትል ከንቲባ አዳነች አቤቤ ያረጋገጡ። ወራሪው በኢትዮጵያ ልጆች ብርቱ ክንዶች በሁሉም ግንባሮች እየተቀበሩ ነው ያሉት ርዕሰ መስተዳድር አገኘሁ ተሻገር በጦርነቱ እያደረሰ ላለው ሰብአዊና ቁሳዊ ጉዳት የሚደረግ ድጋፍ እውነተኛ ወንድማማችነት የተረጋገጠበት መሆኑን ተናግረዋል። የአዲስ አበባ ከተማ አስተዳደር በአሸባሪው ወራሪ ለተፈናቀሉ ዜጎች የሚውል የ385 ሚሊዮን ብር የገንዘብና የቁሳቁስ ድጋፍ አድርገዋል። ራይል ፍሬው ተጨማሪ አላት። የአዲስ አበባ ከተማ አስተዳደር በአማራ ክልል በአሸባሪው ትህነግ ወረራ ምክንያት ለተፈናቀሉ ዜጎች የሚውል የ350 ሚሊዮን ብር የገንዘብና ከ35 ሚሊዮን ብር በላይ የሚያወጡ ቁሳቁሶች ድጋፍ አድርጓል። በድጋፍ ርክክብ ወቅት ምክትል ከንቲባ አዳነች አቤቤ እንደተናገሩት አሸባሪው ቡድን የወሰደው አማራጭ ለሀገርና ዜጎች አዋጭ አለመሆኑን በመገንዘብ የሰላም አማራጮች ቢሞከሩም ውጤት እንዳልተገኘባቸው አውስተው እብሪተኞች ምርጫቸውን ወስደዋል፣ ኢትዮጵያውያን ደግሞ የአሸናፊነት ስነ ልቦና ባለቤት እንደመሆናቸው በአንድነት እብሪተኞችን ድል ያደርጋሉ ብለዋል። ይሄ ተገደን የገባንበት ጦርነት ያስከተለው ውድመት፣ እያስከተለ ያለው መፈናቀል፣ ችግር፣ ሞት እጅግ በጣም ያመናል፣ ይሰማናል። ህዝባችን ከእንደዚህ አይነት ችግር አስቀድመን ለመታደግ ስንል የትግራይንም ህዝብ ለመታደግ በአጠቃላይ የኢትዮጵያን ህዝብ ለመታደግ ሀገራችንን ከእንደዚህ አይነት ችግር ለመታደግ እየቻልን እንደማንችል እንደ መንግስት ሳይሆን ዝቅ ብለን እስከ ሽምግልና ድረስ ወርደን አስለምነናል፣ አስመክረናል። ግን እብሪት ሞልቶ ፈሰሰ። በዚህ ሁሉ ሂደት የገባንበት ጦርነት ምን ያህል ፍትሃዊ እንደሆነ የህልውና ጉዳይ እንደሆነ ኢትዮጵያ እንዳትፈርስ እንዳትከፋፈል የማዳን ግዴታ እንደሆነ ሁላችንም ገብቶን በጋራ ልንረባረብበት በጋራ እጅ ተያይዘን ቶሎ ብለን ፈጥነን ልናጠናቅቀውና ሀገራችንን የበለጠ ወደ ፊት ማራመድ እንዳለብን ኃላፊነት ይሰማናል። ሀገር የማፍረስ ወረራውን ለመመከት ሁሉም አይነት ርብርብ እየተደረገ መሆኑን የገለጹት ወይዘሮ አዳነች አቤቤ በአጎራባችነት ችግሩ ይበልጥ ለጎዳቸው የአማራ ክልል ነዋሪዎች የሚደረገው ድጋፍ ከድል በኋላም ክልሉን የማቋቋም ተግባር የሚቀጥል ነው ሲሉ አረጋግጠዋል። የአዲስ አበባ ህዝብ ይህንን ጉዳይ ከሰማ ጊዜ ጀምሮ በሁለተኛው ዙር በተከፈተብን ጦርነት ልክ እንደ መጀመሪያው ጊዜ ይሄ የጋራ ጉዳያችን ነው። ህዝባችንን መርዳት አለብን፣ ክልሉንም መርዳት አለብን። የመከላከያ ሰራዊት መላው የጸጥታ ኃይላችንን መደገፍ የእያንዳንዳችን ኃላፊነት ነው በሚል በገንዘብ 350 ሚሊዮን ነው፣ በአይነት ከ35 ሚሊዮን በላይ ነው። በድምሩ ከ385 ሚሊዮን በላይ ይዘመተናል። ይሄ ለመጀመሪያ አሁንም የምናደርገው ቢሆንም እንኳን ክልሉ ተመልሶ ህዝቡ ባለበት እስከሚቋቋም ድረስ ወደ ነበረበት እስከሚመለስ ድረስ ያለብንም ኃላፊነት እንደሆነ እጅግ ልናሳውቅ በዚህ አጋጣሚ ልናረጋግጥም እንወዳለን። የአዲስ አበባ ከተማ ህዝብንና ድጋፉን ያስረከቡትን በምክትል ከንቲባው የተመራው ልዑካንን ያመሰገኑት ርዕሰ መስተዳድር አገኘሁ ተሻገር በዚህ ወቅት የሚደረግ ድጋፍ እውነተኛና ኢትዮጵያዊ ወንድማማችነት የሚረጋገጥበት ነው ሲሉ አመስግነዋል። ከ551 ሺህ በላይ እስካለፈው ሳምንት ድረስ ዜጎች ተፈናቅለዋል። አንዳንዶቹ የደረሱበት አይታወቅም። ከፍተኛ የረሃብ ችግር እያጋጠሙ ነው ያለው። ስለሆነም በዚህ ወቅት ለችግር መድረስ ቀላል ነገር አይደለም። ቀላል ትርጉም የሚሰጠው አይደለም። ይህ ህዝብ እየገጠመው ያለ ፈተና ከባድ ፈተና ነው። አገርን ለማዳን እየከፈለ ያለው ፈተና ከባድ ስለሆነ ለአማራ ክልል ህዝብ እንድረስለት ተብሎ ነው። ስለዚህ አሁንም ቢሆን በክልላችን ህዝብ በመላው የአማራ ህዝብ ስም እየተፈናቀለ እየሞተ ባለው ህዝብ ስም ይህን ወራሪ ኃይል ለመታገል በሚያደርገው እንቅስቃሴ መስዋዕትነት እየከፈለ ባለው መላው የጸጥታ መዋቅራችን ስም የከተማ አስተዳደሩና ክብርት ከንቲባዋን እንዳመሰግን ይፈቀድልኝ። አሸባሪው በሁሉም ግንባሮች እየተቀበረ ነው ያሉት ርዕሰ መስተዳድሩም ኢትዮጵያን ማፍረስ እንደማይቻል ከማረጋገጡም በላይ ድሉ ኢትዮጵያን በክፉ ማሰብ የሚያስከፍለውን ዋጋ ትምህርት የሚወሰድበት ይሆናል ብለዋል። ይሄን ኃይል በመጣበት አመጣጥ ዋጋ እንዲያገኝና ሁለተኛ በባንዳነት በተላላኪነት ኢትዮጵያን ለማፍረስ እንደማይችል አስተምሮ ለመላክ የጸጥታ መዋቅራችን የጸጥታ ኃይላችን እየሰራ ነው ያለው። ይህን ነገር በድል እንደምንቋጨው
በዚህ አጋጣሚ ከአዲስ አበባ ለመጣው የልኡካን ቡድን በልበ ሙሉነት ላረጋግጥላችሁ ይችላል። በመርሃ ግብሩ የአዲስ አበባ ከተማ አስተዳደርና የክልሉ ከፍተኛ የስራ ኃላፊዎች፣ የሚዲያ አመራሮችና ባለሀብቶች እንዲሁም የሀገር ሽማግሌዎችና በባህር ዳር ዩኒቨርሲቲ የሚማሩ የከተማዋ ተወላጆች ተገኝተዋል። ለኢቲቪ ራሄል ፍሬው ባህር ዳር። ሚድሮክ ኢንቨስትመንት ግሩፕ አሸባሪ ህወሓት በከፈተው ጦርነት ለተፈናቀሉ ዜጎች የ50 ሚሊዮን ብር ድጋፍ አደረገም። በምክትል ከንቲባ አዳነች አቤቤ አባል በመሆን በድጋፍ መርሃ ግብሩ ላይ የተገኙት የሚድረክ ኢትዮጵያ ዋና ስራ አስፈጻሚ አቶ ጀማል አህመድ እንደተናገሩት ሼህ መሐመድ አሊ አላሙዲ የትውልድ ቀያቸው በጠላት በመወረሩና ወገኖች ችግር ውስጥ መግባታቸው ማዘናቸውና ሀገር ተገዶ በገባበት የፍትህ ጦርነት ድጋፋቸው እንደማይለይ ገልጸዋል። እንደ ሪፖርተራችን ራይል ፍሬው ዘገባ ለተፈናቀሉ ወገኖች የዕለት ድጋፍ የሚውል 50 ሚሊዮን ብርም አበርክተዋል። በዚህ በክፉ ጊዜ ህዝባችን ባልፈለገው ወረራ አሳር ስብሉን በሚበላበት ጊዜ እንደሚኖር ከጎናችሁ እንድቆም በጠየቃችሁን አብረን ተሰልፈናል። እዚህ ክልል ላይ ትልቁ ኢንቨስተር ነን። ብዙ ሺህ ሰራተኞች ቅጥረን እናሰራለን። ልክ እንደ ኦሮሚያ ሁሉ፣ ልክ እንደ አዲስ አበባ ሁሉ፣ ልክ እንደ ሌሎች የኢትዮጵያ ክልሎች ሁሉ አሁንም 50 ሚሊዮን ብር እንደማስገባ ቃል እገባለሁ። ውሽንፍር ብርዱ ጭጋጉ ተስፋ ባዘለ ብርሃን ሲሸነፍ በዚያች የመጀመሪያዋ ቀን በተስፋ በተሞላችው ጠዋት አዲስ የመሆን ጉጉት ትጀምራለች። አዲሱ ዓመት ተነጋግረን ተመካክረን ቤታችንን የምናደምቅበት በጋራ ስኬታችን አዲሱን ዓመት የምናጣጥምበት በላባችን የምንወዛበት በስኬትና በበረከት የምንበሸበሽበት ያድርግልን። መልካም አዲስ ዓመት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአዲስ አበባ ከተማ አስተዳደር በአፋር ክልል በአሸባሪ ህወሓት ለተፈናቀሉ ዜጎች የ200 ሚሊዮን ብር ድጋፍ አድርጓል። የሽብር ቡድኑ የአፋርን ክልል ተጠቅሞ መቼም ቢሆን ኢትዮጵያን አያፈርስም ተብሏል። አቤል ሙልጌታ ተጨማሪ አለው። የአዲስ አበባ ከተማ አስተዳደር በአሸባሪ ህወሓት ምክንያት ጉዳት ለደረሰባቸውና ለተፈናቀሉ ዜጎች በአፋር ክልል ድጋፍ አድርገዋል። የከተማ አስተዳደሩ የከተማውን ባለሀብቶች በማስተባበር ያሰባሰበውን ሀብት ለክልሉ መንግስት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ አስረክበዋል። ዛሬ እንደ ከተማ አስተዳደሩ ስናስተባብር የነበረውን ይዘን የመጣነው ድጋፍ 200 ሚሊዮን ያህል የሚሆን ነው። 150 በገንዘብ 50 በአይነት ነው። ከፊሉን አስቀድመን ልከን እዚህ ደርሷል። ሰሞኑን ደግሞ በአይነት ያልተጫኑትን ቶሎ ብለን እናደርሳለን። አብራችሁን የቆማችሁ ባለሀብቶች ዛሬ በዚህ መድረክ ላይ በአጠቃላይ በዚህም በአማራ ክልል በተደረገውን ፕሮግራም አኩርታችሁናልና ላመሰግናችሁ ወዳለሁ። የአፋር ህዝብ ከጸጥታ ኃይሉ ጋር በመተባበር የሽብር ቡድኑ ሀገርን ለማፍረስ የያዘውን እቅድ በማክሸፍ የሰራው ስራ ትልቅ እንደሆነም ምክትል ከንቲባ አዳነች አቤቤ በርክክብ ወቅት ተናግረዋል። በአፋር በኩል የሞከሩት በተለይም የጅቡቲን መስመር የመዝጋት እቅዳቸው ቢሳካ ኖሮ ኢትዮጵያ ላይ ሊደርስ የሚችለውን ጉዳት መገመት አያዳግትም። ስለዚህ በጥቅሉ በዚህ ግንባር በኩል የተደረገው የጀግንነት ተግባር የወያኔን ቅስም የሰበረ ነው። የጠላትን ቅስም የሰበረ ወገንን ያኮራ በየትኛውም ግንባር ደግሞ ሊሳካላቸው እንደማይችል ማሳያ የሆነ የኢትዮጵያውያን ወኔ የታየበት ነው። አፋርን ተጠቅሞ ሀገርን ለማፍረስ የሚሰራ ምንም አይነት ተግባር አይኖርም ያሉት የክልሉ ርዕሰ መስተዳድር አቶ አወል አርባ አሁንም የሽብር ቡድኑ ይህንን በሚገባ ተረድቶታል ብለዋል። አፋርን እንደ ድልድይ ተጠቅሞ ኢትዮጵያን የማፍረስ እንደ መሰላል ተጠቅሞ ኢትዮጵያን የማፍረስ
ሀሳብ ይዞ ነው አማራ ላይ አፋር ህዝብ ላይ ጥቃት ይፈጸማል። ግን አፋር ያለ ፊተኛው መስመር ላይ ምሽግ ላይ ሃይዌይ ማዝጋት ቀላል አይደለም። ቀላል እንዳልሆነ ማይተዋል። ሀገር መከላከያም ልዩ ኃይሎች፣ የአፋር፣ የኦሮሚያ፣ የአማራ ሚሊሻዎች፣ ህዝባዊ ሰራዊት ሁሉም ቀፎ እንደተነካባት ተነስቶ በአሁኑ ሰዓት ጁንታው የእጁን እያገኘ ነው ያለው። ኢትዮጵያን ለማፍረስ የሚደረገውን ማንኛውንም ተግባር በተባበረ ክንድ መመከት ያስፈልጋል ያሉት ርዕሰ መስተዳድሩ አሁን ላይ የአፋር ህዝብ የገጠመውን ችግር በጽናት እንዲወጣ እየተደረገ ያለው ድጋፍ ትልቅ ዋጋ ያለው መሆኑንም ተናግረዋል። ኢትዮጵያን መፍረስ አጀንዳ ላይ ደግሞ ሁሉም ኢትዮጵያዊ በኩል ግንዛቤ የአቅሙን መስራት አለበት። ጥሩ ነገር አሁን ያየሁት ባለፈው አማራ ባለሀብቶቹ መጥቶ ነበር እዚህ። አሁን አዲስ አበባ አስተዳደር ባለሀብቶች በዚህ ደረጃ ይህን ያህል ባት ባህር ዳር፣ አሁን አፋር፣ ይሄ ትልቅ ክብር ነው። በክልሉ የደረሰውን ጉዳትና መፈናቀል በመመልከትም የሜድሮክ ኢንቨስትመንት ግሩፕ ካዋጣው በተጨማሪ 10 ሚሊዮን ብር ለአፋር ክልል ለመስጠት ቃል ገብተዋል። በድጋፉ ለተሳተፉ አካላትም የክልሉ መንግስት የምስጋና ስጦታም አበርክተዋል። ለኢቲቪ አቤል ሙሉጌታ ሰመራ። የፌዴራልና የክልል የሚዲያ አመራሮች በደቡብ ጎንደር ዞን ደብረታቦር ከተማ በጋይንት ግንባር ጉዳት ደርሶባቸው ሕክምና እየተከታተሉ የሚገኙ የመከላከያና የአማራ ልዩ ኃይል አባላትን ጎበኙ። ህብረተሰቡ ጉዳት ለደረሰባቸው የሰራዊት አባላት እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥልም ገልጸዋል። ሪፖርተራችን ቶማስ ኃይሉ ከደብረታቦር ተጨማሪ መረጃ ላይ ያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ቶማስ እንዴት አምሽተሃል? እስቲ ጉዳት የደረሰባቸው የሰራዊት አባላትና የአማራ ልዩ ኃይልም አንተም ከቡድኑ ጋር ተዘዋውረ ጎብኝተሃልና ምን ታዘብክ? ምን አየህ? በምን የጤንነት ሁኔታ ላይ ይገኛሉ? አመሰግናለሁ አንተነህ። እንዲሁም ተመልካቾቻችን እንደምን አምሽታችኋል። እንግዲህ ቀደም ሲል እንዳልከው በየአውደ ውጊያው ራሱን ሰጥቶ እየተዋደቀ የሚገኘው የመከላከያ ሰራዊት የአማራ ልዩ ኃይል እንዲሁም ሚሊሻው አለንላችሁ ለማለት እንዲሁም ደግሞ በተለይ ጉዳት የደረሰባቸው የመከላከያ ሰራዊትና የአማራ ልዩ ኃይል አባላትን በዚህ በደብረታቦር ከተማ ላይ ድጋፍ እንዲሁም ደግሞ የተለያዩ ማበረታቻ ነገሮችን ለማድረግ የፌዴራል እንዲሁም ደግሞ የክልል የሚዲያ አመራሮች እንዲሁም ደግሞ ከብሮድካስትም እየተውጣጡ ጨምሮ የተለያዩ አውደ ግንባሮች ላይ የተዋደቁ አባላቱን በዛሬው ዕለት ተገኝቷል። እንደሚታወቀው በቅርቡ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ 17 ሚሊዮን ብር የሚጠጋ ድጋፍ ማድረጉ ይታወቃል ማለት ነው። እንግዲህ በዚሁ በደብረታቦር ከተማ ላይ በተለያዩ ግንባሮች ላይ ቆስለው የመጡ የሰራዊቱን አባላት ህብረተሰቡ እያደረገ ያለው ድጋፍ በጣም በሚገርም ሁኔታ መሆኑን ተመልክተናል። እንግዲህ ህብረተሰቡ በመከላከያ ሰራዊቱ ባይኖር ኖሮ እንዲሁም ደግሞ የአማራ ልዩ ኃይልና ሚሊሻው ባይኖር ኖሮ ዛሬ እዚህ ለመቆማችን ዋስትና አልነበረንም። እንዲሁም ደግሞ እስኪድኑ እንዲሁም ደግሞ ተመልሰው ወደ ጤናቸው እስኪመለሱ ድረስ የተቻላቸውን ድጋፍ እንደምናደርግ ማድረጋችን እንቀጥላለን ብሏል። እንግዲህ እኛ እንደተመለከትነው ከሆነ የምግብ እንዲሁም ደግሞ የሻይ እንዲሁም ቡና እንዲሁም ሌሎች ድጋፎችን እያደረጉ እንግዲህ ቁስላቸው እስኪድን ድረስ ተመልሰው ጤናቸው እስኪመለስ ድረስ ድጋፋቸውን ማድረጋቸውን ተመልክተናል። እንግዲህ እስካሁን ድረስ ድጋፉ ተጠናክሮ ከመቀጠሉ ጋር በተያያዘ በተለይ መብዛት ታይቶ ነበረ። በሁለት ፈቅረቃም ተደርጎ ይሄ እየተራረሰ እንደሆነ ለማየት ተችሏል። እንግዲህ ይሄ ድጋፍም ተጠናክሮ እንደሚቀጥል ነው። በነገሮት እንግዲህ የሚዲያ አካላቱ የሚዲያ ከፍተኛ አመራሮቹ በተለያዩ ግንባሮች ላይም ሄደው ይህንኑ ጉብኝት ያደርጋሉ። እንዲሁም ደግሞ አይዟችሁ እኛም ከእናንተ ጋር ነው አለን የሚለውን ነገር ለማድረስ ይህን መልእክት ለማድረስ እንደሚሄዱ ታውቋል ማለት ነው። እንግዲህ ጠቅላላ ያሉ መረጃዎችን ደግሞ ለተመልካቾቻችን በነገው የዜና እወጃ ሰዓታችን ወደ ተመልካቾቻችን የምናደርስ ይሆናል። አንተነህ አመሰግናለሁ። ቶማስ ኃይሉ ከደብረታቦር ላደረስከን መረጃ መልካም ምሽት። በንግድና ኢንዱስትሪ ሚኒስትሩ አቶ መላኩ አለበል የተመራ የአማራ ተወላጅ የባለሀብት ተወካዮች በደቡብ ጎንደር ዞን ንፋስ መውጫ ከተማ በመገኘት በአሸባሪው የህወሓት ኃይሎች ጉዳት ለደረሰባቸው ቤተሰቦች ድጋፍ አድርገዋል።
ባለሀብቱ አቶ በላይነህ ክንዴ የአካባቢ ማህበረሰብ ባለው አቅም በመረዳዳት ከገጠመው ችግር ለመውጣት ጥረት ማድረግ እንደሚገባውና የጎደሉን ደግሞ ባለሀብቱ እንደሚሞላ ተናግረዋል። ንብረት የተሆነ ተጨማሪ አለው። በንግድና ኢንዱስትሪ ሚኒስትሩ አቶ መላኩ አለበል የተመራ የአማራ ተወላጅ የባህል ሀብት ተወካዮች በደቡብ ጎንደር ዞን ነፋስ መውጫ ከተማ በመገኘት በአሸባሪው የህወሓት ኃይሎች ጉዳት የደረሰባቸው ቤተሰቦችን አጽናንተዋል። በአሸባሪው የህወሓት ታጣቂዎች ቤተሰቦቻቸውን ያጡት የነፋስ መውጫ ከተማ ነዋሪዎችም የደረሰባቸው ጉዳት ከባድ መሆኑን በመጥቀስ የሽብር ቡድኑ ኃይሎችን በማጥፋት ሊካሱ እንደሚገባ ጠይቀዋል። የት እንገባለን? እኛ ሀገራችን ለቀን ለምንስ እንሸሻለን? እኛ ሀጥላት ጋር እዚሁ አንፈልም። እነሱ እኮ ሀገራችን ነው የረገጡት፣ ሀገራቸውን ጥለው መጥተው። እኔ ያለፈው አልፏል። ለእንግዲህው ማሳሰቡ እነሱ እኮ አይታመኑም፣ መግቢያቸውም አይታመንም። ወረውና አጥፍተውም ሊያጠፉን ነው የመጡት። እኔ ግን የሀገሬንም ወጣት የኢትዮጵያንም ህዝብ እምለው መሸሽ ተሸሽቶም ሌላ ቦታ የሚከድበት ቦታ ስለሌለ በልበ ሙሉነት እንደዚህ ሰው መታገል ነው የሚያስፈልገን። ተሸሽቶም ሌላ ቦታ መደበቂያ መሸሸጊያ የለን። ሀገራችን ነው የረገጡብን። እነሱ ሀገር አልረንም። እኛ የነፋስ መውጫ ገባ ብላችሁ ብታዩት ጦማዳሪ ነው። ሀብቱን ተዘርፏል። ወንድሞቹን አጥቷል። እህቶቹን አጥቷል። አጠቃላይ ሞራላችን ተነክቷል። ለእነዚህ ሰዎች መታጠቅ መጀገን ነው። ልበ ሙሉ መሆን ነው። ጥሩ እባቦች ናቸው። እነሱ ሊያጠፉ የመጡ ነፍሰ ጡር አልቀረችም ስትመጣ እነሱ ሀገር ጀግኑ ነው ምለው። የንግድና ኢንዱስትሪ ሚኒስትሩ አቶ መላኩ አለበል የሽብር ቡድኑን ሲታገሉ የተሰዉ ጀግኖች እየተገኘ ላለው ድል ምክንያት በመሆናቸው በቤተሰቦቻቸው ልትኮሩ እንጂ ልታዝኑ አይገባም ብለዋቸዋል። ሀገር የመስዋዕትነት ውጤት ናት። እነዚህን ወንድሞቻችን ባንገብር ኑሮ ዛሬ በነጻነት ቁጭ ብለን መነጋገር የምንችልበት እድል አይኖርም ነበር። መክፈል ያለባቸውን ዋጋ ከፍለው ከቀኝ ከግራ ከፊት ከኋላ ጠላትን ረብሸው አይቀጡ ቅጣት ቀጥተው ከመከላከያ ሰራዊታችን ጋር ሆነው የአማራን መሬት ለጠላት የሾክ መሬት የእሳት መሬት እንዲሆን አድርገው ዛሬ ለደረስንበት ደረጃ ላይ አድርሰውናል። ይሄ የሚያስፎክር ነው እንጂ ይሄ የሚያስለቅስ አይደለም። ይሄ በጀግንነት የሚነሳ ነው እንጂ ይሄ አንገት የሚያስደፋ ይሄ ስነ ልቦናን የሚጎዳ አይደለም። ባለሀብቱ አቶ በላይነህ ክንዴ በአይነት ከተደረገው ድጋፍ በተጨማሪ በሽብር ቡድኑ ታጣቂዎች ቤተሰቦቻቸውን ላጡ 56 ተጎጂዎች እያንዳንዳቸው የ10 ሺህ ብር ድጋፍ ባለሀብቶች ማበረከታቸውን በመጥቀስ ድጋፉ ይቀጥላል ብለዋል። እኛ ተንኮለኞች ስላልሆነ አላሰብነውም። ተንኮለኞች ተዘጋጅተው አስበውበት ስለሆነ የመጡ ወረሩን። ልቦና ስናጋባ ግን መልሰናቸዋል። አሁንም እንቀብራቸዋለን። የኢትዮጵያን ህዝብ ሊያሸንፉ አይችሉም። ኢትዮጵያና እውነት ያሸንፋሉ። የጋይንት ህዝብ ደግሞ የኢትዮጵያ ህዝብ የሚመካበት ጀግና ህዝብ ነው እንጂ አንገት የሚደፋ አይደለም። ዛሬ 100 ሰው ሊሞት ይችላል፣ 200 ሰው ሊሞት ግን የጋይንትና ሺዎችን ትወልዳለች፣ ሚሊዮኖችን ትወልዳለች። ስለዚህ ማድረግ ያለብን ቅድም እህቴ እንዳለችው ልባችንን አጀግነን በምንችለው እነዚህን ሰዎች ካላጠፋን ነገም ከነገ ወዲያ ከቁልቋን የተጠጋች ምንድን ነው ተረቱ። ለዚህ ትግል ሁላችንም መዘጋጀት አለብን። አቶ በላይነህ የአካባቢው ማህበረሰብ ባለው አቅም በመረዳዳት ከገጠመው ችግር ለመውጣት ጥረት ማድረግ እንደሚገባውና የጎደለውን ደግሞ ባለሀብቱ እንደሚሞላ ቃል ገብተዋል። ክፉ ቀንን መውጣት የሚቻለው እርስ በርስ በመረዳዳት። እርስ በርስ ተረዳዱ። ጌጥ የሚሆነው ሁሉም የተቸገረን ይዞ ከበላ ነው። እኛ ወደ አውሮፓ መሸሽ እንችላለን፣ ወደ አሜሪካ መሄድ እንችላለን፣ ሰላም ወዳለው ሀገር መሄድ አንሄድም። አሁንም የኢትዮጵያ ህዝብ እኛም ባለሀብቶቹ በችግራችሁ ሁሉ አብረናችሁ የቆምነ መሆኑንና የጋይንት ህዝብ ወገናችን ሊጎዳ እንደማይችልና የኢትዮጵያ ህዝብ በጀርባው ያለው ሆኖ ማሰብ አለበት። ብቻችንን ነን ብላችሁ እንዳታስቡ። ባለሀብቱ አቶ በላይነህ ክንዴና የደቡብ ጎንደር ዞን አስተዳዳሪ አቶ ቀለመወርቅ ምህረቴ ኢትዮጵያ አሸናፊ እንድትሆን እንዲሁም ዳግም እንዲህ አይነት በደሎች እንዳይፈጸሙ ወጣቶች መከላከያን በመቀላቀል ሀገራቸውን እንዲጠብቁ ጠይቀዋል። አባቶች ወጣቶችን መርቃችሁ መላክ አለባችሁ። መከላከያ መገባት አለበት። ልዩ ኃይል መገባት አለበት። ራሳችንን ማደራጀት አለብን። አንድነታችንን መጠበቅ አለብን። በዚህ አጋጣሚ ጠላቶቻችንን አንገት ለማስደፋት
መዘጋጀት አለብን። መንግስት ከጎናችን እንደሚቆም እናውቃለን። ባለሀብቱ ይሄ ችግር እስከሚፈታ ድረስ ከጎናችሁ መሆኑን ለማረጋገጥ እወዳለሁ። መተባበራችን አስፈላጊ ነው። አንድነታችን አስፈላጊ ነው። ልጆቻችሁን ለመከላከያ ሰራዊት መርቃችሁ መስደድ የሚጠይቀኝ ጊዜ ላይ ነው ያለን። ሁላችሁም እንዳያችሁት ብዙ ለፍተናል፣ ብዙ ደክመናል። እኛ ያደረግነው አስተዋጽኦ እንዳለ ሆኖ ትልቁ መውጫ በራችንና ቀዳዳችን የነበረው መከላከያችን ነው። ስለሆነ መከላከያችን ማጠናከር ይኖርብናል። መከላከያ የሚጠናከረው ደግሞ እኛ ቤተሰቦቻችን መርቀን ስንልክ ብቻ ነው። የአማራ ተወላጅ ባለሀብቶች ጉዳት ለደረሰባቸው የደቡብ ጎንደርና ሰሜን ወሎ ዜጎች የሚውል ከ1500 በላይ ኮንታል ዱቄትና እንደ ተሽከርካሪ ዘይት ድጋፍ ያደረጉ ሲሆን ቀደም ብለው ለበዓል ለሰራዊቱ የላኳቸውን 100 ሰንጋ በሬዎቹን ጨምሮ ለተደረገው ድጋፍ ከ11.1 ሚሊዮን በላይ ብር ወጪ አድርገዋል ተብሏል። አሸባሪውን የህወሓት ቡድን በመፋለም አስደናቂ ጀብዱ እየፈጸሙ መሆኑን በማይጠብሪ ግንባር የተሰማሩ የፋኖ አባላትና መሪዎች ገለጹ። አሸባሪ ቡድኑን ለመቅበር ከመከላከያ ሰራዊትና ከሌሎችም የጸጥታ ኃይሎች ጋር በመሆን ተጋድሏቸውን አጠናክረው እንደሚቀጥሉ የፋኖ አባላት ተናግረዋል። ይሄ ነው ዋጋቸው። ተጨማሪ ያለው ለሀገር ክብርና ሉዓላዊነት በጽናት በመቆም መሪር መስዋዕትነትን ከፍሎ የሀገርን ሰንደቅ ከፍ ለማድረግ ጠላትን በብርቱ ክንድ በመደምሰስ የትውልድን ሁሉ አንገት ቀና ለማድረግ የተማማሉ የነጻነት ፋናወጊዎች ናቸው። ፋኖዎች ደማቸውን አፍስሰው አጥንታቸውን ከስክሰው ሀገርን ከነድንግል ክብሯና ማንነቷ ያቆዩ አባቶችንና ቅድመ አያቶችን አደራ የመጠበቅም ቃል ኪዳን ነው ፋኖነት። ፋኖ ዛሬም እንደ ትላንቱ ከኢትዮጵያ ጠላቶች ጋር ፊት ለፊት ተጋፍጦ አስደማሚ ተጋድሎዎችን በማድረግ ጠላትን እያሳፈረ ነው። አሁን ላይም ኢትዮጵያን ለመበታተን አልሞ ውጊያ የከፈተውንና ወረራ የፈጸመውን አሸባሪውን የህወሓት ቡድን በማይጠብሪ ግንባር ከመከላከያ ሰራዊት ጋር በመሆን አይቀጡ ቅጣት እየቀጡት መሆኑን የፋኖ አባላቱ ይናገራሉ። መጀመሪያ በማይጠብሪ ግንባር ነበር። ከማይጠብሪ ግንባር ወደ ጋይንት ግንባር ሲከብድ ወደ ጋይንት ግንባር ሄደም እዛ ምሽግ ሰብረናል። ብዙ ታሪኮችን አስመዝግበናል። ከመከላከያ ሰራዊት ጋር ከልዩ ኃይል ጋርና ከምንሻጅ ጋር በመሆን ገድላችን አስመዝግበናል። ብዙ መሳሪያዎች ማርከናል። አሁን ደግሞ ወደዚህኛው ኃይል ሚዛን ሲመጣ ደግሞ ወደዚህ መተናል። አሁን ምርጥ ነው። በቃ ዛሬ የሚያስደስት ነው። ወጣቱ ምንም ለጥይት አይፈራም። ወጣቱም በድል ነው የተዋጣ። ሁሉን እስከምንፈልገውን ነገር ነው ያደረግነው። በቃ ዛሬ በራሱ መሳሪያ የሚፈልገው ቦታ ላይ የሚፈልገው ሰው ነው የመታ ነው። በቃ እኛ በምንፈልገው ቦታ እስከምንፈልገው ድረስ ሌላ ኃይል እኛን አጋጅ እስከሚመጣልን ድረስ እስከምንፈልገው ቦታ ድርሰን ተቀይረን ይወጣ። የፋኖ አባላቱ በአሸባሪ ቡድኑ ላይ ከፍተኛ የመሳሪያና የሰው ኃይል ኪሳራ እያደረሱ ስለመሆኑም አንስተዋል። ከአሸባሪ ቡድኑ መሳሪያ በማረክም በራሱ መሳሪያ በመውጋት ድል እያስመዘገቡ መሆናቸውንም ጠቁመዋል። በጣም በሙሉ ልቦና ራበን ጣመን ሳንል ጠላትን በማባረር መሳሪያዎችን በመደምሰስ በመቀበል 3 ሞርተር 2 ድሽቃ 3 ቁምብላዎችን የሞርተር የድሽቃ ማርከናል። ያንም ለመከላከያ አስረክበናል። ሄዶ ማርከናል። መሳሪያ ይሄ መሳሪያ ትላንት የተማረከ መሳሪያ ነው። ከጠላት ላይ ብዙ ገድሎችን አስመዝግበናል። አሁንም ከመከላከያ ሰራዊት ጋር ሆነን እየተዋጋን እየታገልን ያለ ነው። ራሴ እኔ ቦምብም የነበረ መጀመሪያ ሌላ ትጥቅ አልያዝኩም፣ ክላሽም ምናምን አልያዝኩም። ቦምብ ያዝኩ። ከቤቷ እንደተጠመደች አየናት። ቦምቧን ወሮረን መሳሪያውን አስጣለው አነሳዋት ይዣት ሄድኩ ወደ ውጊያ። በቃ አሸባሪ ቡድኑን እስከ መጨረሻው ለመደምሰስም ተጋድሏቸውን አጠናክረው እንደሚቀጥሉም የፋኖ አባላቱ ተናግረዋል። በልበ ሙሉነት በታታሪነት ማንም ይምጣ ማንም ቀጥረኛ ይምጣ አሁንም ከመፋለም ወደ ኋላ አንልም። ለሚንቀሳቀሰው ትግልም ቀጣይም ያለን ሞራል እንዳለና ጠላትን ተከትለን እስከ መቀሌ ለማድረስ ዝግጁ ነን። ወጣቱ በየከተማው ያለው ወጣት ተደራጅቶ ሰራዊቱን እንዲደግፍ ይሄን የሀገር በላውልታ ሰራዊት እንዲደግፍ ፋኖ እንዲደግፍ ሚኒሻን ልዩ ኃይሉን እንዲደግፍ መደራጀትና መነቃነቅ አለበት። አሁን ህዝባዊ ማድረግ አለብን። መንግስት ክተት ብሏል። ህዝባዊ አድርገን ሁሉም ወደ ጦር ግንባር ዘምቶ ሰራዊቱን እየደገፈ አብሮ መዋጋት አለበት የሚል መልእክት ማሳለፍ። በማይጠብሪ ግንባር እየተመዘገቡ ላሉ ድሎች የፋኖ ሚና የጎላ ስለመሆኑ የግንባሩ የመከላከያ ሰራዊት ከፍተኛ አዛዥ ይናገራሉ። ከ25 እስከ 29 በነበረው ውጊያ ፋኖዎች አሉ እኛ ጋር የተደራጁ በተለይ የጎንደር አካባቢና የጠገዴ ፋኖዎች አሉ። እነዚህ ልክ እንደኛ ነው እየተዋጉ የመጡ የታጠቁ ናቸው። ልክ እንደ ሰራዊቱ ነው የሚዋጉት። እንደ ሰራዊቱ ነው ግዳጅ የምንሰጣቸው እኛ ልክ እንደ መደበኛው እንደኛ መከላከያ ሰራዊት ግዳጅ እንሰጣቸው እና ጠቅላላ ውጊያችን የጥምር የሁሉንም አቅም ያሰባሰበ የሁሉንም አቅም የተጠቀመ ውጊያ ነው
በማይጠብሪ ግንባር አጠቃላይ የጸጥታ ኃይሉ ቅንጅት የሰመረ መሆን እየተመዘገቡ ላሉ ድሎች የጎላ ሚና መጫወቱም ተገልጿል። ለኢቲቪ ይህነው ዋጋቸው ከማይጠብሪ ግንባር። የፊልም ባለሙያው ቴዎድሮስ ተሾመ በቅርቡ ወደ ኢትዮጵያ ለጉብኝት ላይ የመጡት የአሜሪካ ኮንግረስ አባልና በኮንግረሱ የአፍሪካ ጉዳዮች ኮሚቴ ሰብሳቢ ለሆኑት ካረን ባስ ወቅታዊ ኢትዮጵያ ሁኔታ በሚመለከት አስረድተዋቸዋል። ከዚህ በፊትም በውጭ የሚኖሩ ኢትዮጵያውያን ለኮንግረሱ አባል ካረን ባስ ስለ ኢትዮጵያ ጉዳይ በተደጋጋሚ ጊዜ ማስረዳታቸው የሚታወስ ነው። ተስፋዬ ለሜሳ ተጨማሪ ዘገባ አለው። አንድም ባለመፈለግና ለአሸባሪ ህወሓት ውግንና በመቆም ሌላው ደግሞ ቡድኑ በሚያሰራጫቸው ሐሰተኛ መረጃዎች ምክንያት ዓለም አቀፉ ማህበረሰብ ስለ ኢትዮጵያ ወቅታዊ ሁኔታ የተሳሳተ አቋም እየያዘ ይገኛል። ይህን አጋጣሚ በመጠቀምም አንዳንድ ሀገራት በኢትዮጵያ ላይ ጫና ለማሳደር ሲሰሩ ቆይተዋል። አሸባሪው ህወሓት በኢትዮጵያውያን ላይ እየፈጸመ ስላለው ግፍ ዓለም አቀፉ ማህበረሰብ እንዲያውቀው ለማድረግ በውጭና በሀገር ውስጥ የሚኖሩ ኢትዮጵያውያን እየሰሩ ይገኛሉ። የፊልም ባለሙያው ቴዎድሮስ ተሾመ በቅርቡ ወደ ኢትዮጵያ ለስራ ጉብኝት ለሚመጡት የአሜሪካ ኮንግረስ አባልና በኮንግረሱ የአፍሪካ ጉዳዮች ኮሚቴ ሰብሳቢ ለሆኑት ካረን ባስ የኢትዮጵያን ሁኔታ በሚመለከት በዝርዝር አስረድቷቸዋል። Yes, I'm good. Congresswoman, how are you? It's very great to see you here. አሸባሪው ህወሓት ከ30 ዓመታት በፊት ወደ ስልጣን ሲመጣ በኢትዮጵያ የማይታወቀውን የዘር ፖለቲካ በመተግበር ህዝቦች ከመተማመን ይልቅ በጥርጣሬ እንዲተያዩ በማድረግ አሁን አገሪቱ ለገባችበት ችግር ምክንያት መሆኑን ነግሯቸዋል። If you want a strong nation in the Horn of Africa, Madam Congresswoman, please stand with Ethiopia. የተከበሩ የኮንግረስ አባል ጠንካራ የአፍሪካ ቀንድ ሀገራት የምትፈልጉ ከሆነ ከኢትዮጵያ ጎን እንድትቆሙ ጠይቃለሁ። ኢትዮጵያ የማትረጋጋ ከሆነ ሙሉ የአፍሪካ ቀንድ ሀገራትም ሰላም አያገኙም። ምክንያቱም አሸባሪ ህወሓት ለኢትዮጵያ ብቻ ሳይሆን ስጋት የሆነው ለአካባቢው ሀገራትም ጭምር ነው። ስለዚህ አሜሪካ ለአሸባሪ ቡድን ከመወገኗ እንድትቆጠብና እጇን ከኢትዮጵያ ላይ እንድታነሳ ጠይቃለሁ። And thank you, Madam Congresswoman, for listening to me. ኢትዮጵያ ሉዓላዊት ሀገር በመሆኗ የውስጥ ችግሯን በራሷ መፍታት እንደምትችል አሜሪካ ልትረዳ እንደሚገባ አሳስበዋል። የፊልም ባለሙያው ቴዎድሮስ ተሾመ ኢትዮጵያ ለኢትዮጵያውያን በውጭ ሀገር የሚኖሩ ኢትዮጵያውያንም በተደጋጋሚ ጊዜ ለአሜሪካ የኮንግረስ አባሏ ካረን ባስ ወቅታዊ የኢትዮጵያን ሁኔታ አስመልክተው እያስረዱ ይገኛሉ። ሲኤንኤን የመገናኛ ብዙኃን በኢትዮጵያ ላይ እያወጣ ያለውን የሐሰት መረጃና ፕሮፓጋንዳ በፍጥነት ሊያቆም እንደሚገባ በካሊፎርኒያ ስቴት ዩኒቨርሲቲ የሕግና የፖለቲካል ሳይንስ መምህር ትውልደ ኢትዮጵያው ፕሮፌሰር አለማየሁ ገብረማርያም አለማሪ አሳሰበው። ሲኤንኤን በተደጋጋሚ ኢትዮጵያ ላይ የሚያወጣቸው ዘገባዎች የተሳሳቱና ሚዛናዊ ያልሆኑ ናቸው ሲሉም ገልጸዋል። ፕሮፌሰር አለማየሁ በድረገጻቸው ላይም ጉዳዩን በሚመለከት ጽሑፍ አስፍረዋል። ዮሐንስ ፍሳ እንደሚከተለው ቃኝቶታል። ትውልድ ኢትዮጵያዊና በካሊፎርኒያ ስቴት ዩኒቨርሲቲ የሕግና ፖለቲካል ሳይንስ መምህሩ ፕሮፌሰር አለማየሁ ገብረማርያም ወይም አልማርያም የአሜሪካው ሲኤንኤን የመገናኛ ብዙኃን በኢትዮጵያ ላይ ባወጣቸው የተሳሳቱ ዘገባዎችን በተመለከተ ዘገባውን የሚተችና የሚያጋልጥ ጽሑፍም አወጥተዋል። ፕሮፌሰር አለማየሁ በግል ድረገጻቸው ባወጡት ሰፊ ጽሑፍም ሲኤንኤን ምን ያህል ከጊዜ ወደ ጊዜ እንደ ውቅያኖስ የሰፋና የጠለቀ የውሸት መፈልፈያ ጣቢያ እንደሆነ በመረጃ በማስደገፍ መገናኛ ብዙኃኑን ተችተዋል። ፕሮፌሰር አለማየሁ ለጽሑፋቸው ማስረጃም እንዲሆን አሃዛዊ መረጃዎችን አስፍረዋል። ሲኤንኤን እንደ ፈረንጆቹ 2020 አቆጣጠር መጀመሪያ ባለው ሩብ ዓመት በአስደንጋጭ ሁኔታ ተመልካች እንዳሽቆለቆለበት ገልጸዋል። ሲኤንኤን በሚያወጣቸው የውሸትና ሚዛናዊ ያልሆኑ ዘገባዎች ከፍተኛ ተመልካች በሚኖረው መደበኛ የአየር ሰዓት ሽፋንም ተመልካች ከዓመት ዓመት እስከ 57 በመቶ በከፍተኛ ሁኔታ እየቀነሰበት መሆኑን የመገናኛ ብዙኃኑ ምን ያህል እየወደቀ እንደሆነ ማሳያ መሆኑንም ፕሮፌሰር አለማየሁ በጽሑፋቸው ጠቅሰዋል። በፈረንጆቹ 2021 መጋቢት ወርም ሲኤንኤን በከፍተኛ ሁኔታ በመደበኛና ሌሎች የአየር ሰዓት ሽፋኑ በተመልካች ድርቅ የተመታ እንደሆነም በጽሑፋቸው አንስተዋል። በሁሉም መመዘኛዎች ከታየ ፈረንጆቹ እንደሚሉት ሲኤንኤን የሎ ጆርናሊዝም የሚተገብር ይህም ትርፍ ለማግኘትና ተመልካቾችን ለማብዛት አይን የሚይዙና ከእውነት ይልቅ ስሜት የታጨቀባቸው ዘገባን በመስራት የተጠመደ የሙያ ስነ ምግባርን የሚያከብር እንደሆነም ፕሮፌሰር አለማየሁ በጽሑፋቸው አስፍረዋል። ከላይ በተጠቀሱት መመዘኛዎች ሲኤንኤን ሲታይ በኢትዮጵያ ላይ ያወጣቸው ዘገባዎችም ስሜት የታከለበትና የውሸት መረጃን እውነት አስመስሎ ያቀረበ እንደነበርም ሁለት ዘገባዎቹን በአብነት በማንሳት
ፕሮፌሰሩ መገናኛ ብዙሃኑን ተችተዋል። በቀዳሚነት ሲኤንኤን ጳጉሜ 4 ወይም በፍረንጆቹ ሴፕቴምበር 9 2021 ጠቅላይ ሚኒስትር አብይን በሚመለከት ያወጣውን ዘገባ ተችተዋል። ሲኤንኤን ገና ዘገባውን ሲጀምር የተጠቀመው የዜና መግቢያ ወይም ኒውስ ሊድ ምን ያህል ሚዛናዊነት የጎደለው እንደሆነ ማንሳት በቂ እንደሆነ ፕሮፌሰር አለማየሁ በጽሁፋቸው ገልጸዋል። ይህም በዜናው መግቢያ ጠቅላይ ሚኒስትር አብይ ከዓለም የሰላም ኖቤል ተሸላሚነት በአንድ ጊዜ ዓለም ፊቱን ያዞርባቸው መሪ በማለት የለየለት ወገንተኛና ሚዛናዊ ያልሆነ የዜና መግቢያ መጠቀሙን አንስተዋል። በዚህ ዘገባም ጠቅላይ ሚኒስትር አብይ ለሀገር የሰሩትን በጎ ነገር ሙሉ በሙሉ በመካድ ወንጀለኛ ብቻ አስመስሎ ለመሳል የሄደበት ርቀት ምን ያህል ሚዛናዊነት የጎደለው ሚዲያ መሆኑን ያሳያል ብለዋል ፕሮፌሰር አለማየሁ። ሲኤንኤን ከአንድ ቀን በኋላ ባወጣው ዘገባም የለየለት ገበያና የአሸባሪውን ፍላጎት ለማሳካት ያለመ የሙያ ስነ ምግባርን ያልተከተለ በአንጻሩ የሞቅ ጋዜጠኝነት ወይም ደግሞ የሎ ጆርናሊዝምን የተገበረበት መሆኑንም ፕሮፌሰሩ በጽሁፋቸው አሳይተዋል። ሲኤንኤን በሁመራ ሰቲት ወንዝ ተገኙ ያላቸውን አስከሬኖች ለመግለጽም የዘገባው መግቢያ ላይ ሰዎች ከእስር ቤት በገፍ ይወጣሉ፣ ከዚያም ወንዝ ላይ አስከሬናቸው ተጥሎ ሲንሳፈፍ ይታያል በሚል በውሸት የሰውን ስሜት ለማነሳሳት የሄደበት ርቀት መገናኛ ብዙሃኑ ምን ያህል የውሸት ፕሮፓጋንዳ ማሽን እንደሆነ ማሳያ ነው ብለዋል። ሲኤንኤን ይህንን ዘገባ ሲሰራ የተገኙት አስከሬኖች በምን የፎረንሲክ ምርመራ ተጣርቶ ትግራዋይ መሆናቸው እንደተረጋገጠ ለማሳየት እንደማይፈልግም ነው ፕሮፌሰር በጽሁፋቸው የገለጹት። ከዛ ይልቅ አስከሬን እያሳየ የሰውን ስሜት በመቀስቀስ ፍላጎቱን ለማሳካት የሄደበት ርቀት በሲኤንኤን ቤት የሙያ ስነ ምግባር ምን ያህል የዘቀጠ እንደሆነ አንስተዋል። ከዛ ውጪ በማይካድራና ሌሎች አካባቢዎች በአሸባሪ ህወሓት የተፈጸሙ ግፎችን ሲኤንኤን ለመዘገብ አለመፈለጉም ሌላው ሚዲያውን ጥያቄ ምልክት ውስጥ የሚጥለው መሆኑን አንስተዋል። በአጠቃላይ ፕሮፌሰር አለማየሁ ገብረ ማርያም ሲኤንኤን የመገናኛ ብዙሃን በኢትዮጵያ የከፈተውን የሐሰት ፕሮፓጋንዳና የተሳሳተ መረጃ የመልቀቅ ዘመቻን ሊያቆም ይገባል ብለዋል። በጽሁፋቸው መቋጫም ማልኮም ኤክስ ሚዲያን በተመለከተ የተናገረውን ንግግር አስፍረዋል። ሚዲያ የብዙሃኑን አእምሮ የመያዝ አቅም አለው። በዚህም ጥንቃቄ ካልታከለበት ወንጀለኛውን ንጹሑን ወንጀለኛ አስመስሎ የማቅረብም አቅም አለው። በዚህ የማልኮም ኤክስ አባባል ሲመዘን ሲኤንኤን ወንጀለኛን ንጹሕ አድርጎ የሚያቀርብ ሆኖ ተገኝቷል። መላው ኢትዮጵያ ሕዝብ እንኳን አደረሳችሁ ይላለው። ብዙ አቅጣጫዎች ብዙ ነገሮች እየተፈተነች ነው። በዚህ በጁንታው በኩል ፈተና አለ፣ በዚህ በአባይ ግድብ ደግሞ እየተፈተን ነው። በሁለቱም ያለውን ፈተና እናልፋለን ብለን ተስፋ አለን። እንደምናልፍም እርግጠኛ ነን። እንኳን ለ2014 ዓመተ ምህረት አዲስ ዓመት አደረሳችሁ እላለሁ። አሁን አዲስ ዓመት የመጣ ነው። አዲስ ዓመት ላይ ብዙ ለውጥ እንጠብቃለን። እነዚህ ችግሮች ደግሞ አልፈን ከዚህ በፊት ብዙ ችግሮች ስላለፍ ነው ማለት ነው። እነዚህን ችግሮች አልፈን ብልጽግናን ጥሩ ነገር እንጠብቃለን። በአንድነት በመተባበር በአንድ ኃይል ጁንታውን እንደምሳለን። ጠላቶቹ እንደተመኙ ሳይሆን ኢትዮጵያና ልጆቿ እንደተመኘው የሁሉ ችግሮች የሁሉ መከራ በብልሃት በብቃት በአንድነት ማለፍ የምትችል ሀገር እንዳለን ቅንጣት የምታክል ጥርጥር አዲሱን ዓመት የሰላም የፍቅርና አንድነታችን የምናጠናክርበት ዓመት እንዲሆን እመኛለሁ። ህወሓት ኢትዮጵያን ለማፍረስ የሚያደርገውን እንቅስቃሴ ለመግታትና የኢትዮጵያን ህልውና ለማረጋገጥ በጀግነት እንደሚዋጉ በአፋር ክልል ጭፍራ ግንባር በግዳጅ ላይ የሚገኙ የምስራቅ እዝ ሰራዊት አባላት ተናገሩ። የኦቤንን ዘገባ ሳራ ስላሴ ታቀርበዋለች። ወደ አፋር ክልል ዘልቆ ንጹሃን ዜጎችን የገደለውና ከቤት ንብረታቸው እንዲፈናቀሉ ያደረገውን አሸባሪውን ህወሓት የክልል ልዩ ኃይሎችና የመከላከያ ሰራዊት በቅንጅት ቡድኑ ከፍተኛ ኪሳራ ደርሶበት ክልሉን ለቆ እንዲወጣ አድርገዋል። ይህን ተከትሎም በአፋር ክልል ጭፍራ ግንባር በግዳጅ ላይ ለሚገኙ የምስራቅ እዝ ሰራዊት አባላት የማነቃቂያ መርሃ ግብር ተከናውኗል። መመካችን ጀግናው ሰራዊታችን አለንታችን ለውድ ሀገራችን ኢትዮጵያችን በፍጹም አትፈርስም። የማነቃቂያ መርሃ ግብሩ ለቀጣይ ድል የሚያዘጋጃቸው መሆኑን የገለጹት የሰራዊቱ አባላትም እኛ እያለን የአሸባሪው ህወሓት ኢትዮጵያን የማፍረስ እቅድ ሊሳካ አይችልም ብለዋል። ሶችን ሀላ ወራና
አደ ከነቱሬ በዚህ ግንባር የነበረው የጦርነት ሁኔታ ከባድ ነው። ይሁን እንጂ ጠንካራ እርምጃ በመውሰድ ጁንታውን አውድመነዋል። እኛ መጀመሪያ ስንገባ ሊመክተን አልቻለም። በአፋር ውጊያ ተሳትፎ ያለው ጦሩ በደስታና ለሀገሩና ለኢትዮጵያ ሲል በትጋት ተዋጥቷል ማለት ነው። ጉያ ድፍኑ ሰና ባዬ ወራነ ጭማዳ ከኑ ገለሱኒ ጉያ ዱራኔ መጀመሪያ ስንገባ ጠንካራ ጦርነት ነበር፣ ግን ደግሞ እንደሚያወሩት አይደለም። አብዛኞቹ አልቀዋል። ጁንታን አጥፍተን ማለት ነው እስከ መጨረሻ ለመታገል እኔም በራሴ ስም ማለት ነው በጣም እስከ መጨረሻ እታገላለሁ። ምንም ተስፋ አልቆርጥም ጁንታን እስከምናጠፋ ድረስ። ከዛም በኋላ ቀጥላለሁ። በቃ ህይወቴን በሱ ባሳለፍ እንኳን ደስ ይለኛል። አሁን ከዚህ በኋላ የሰራዊት አባላቱ በየአቅጣጫው ከኢትዮጵያ ህዝብ እየተደረገላቸው ላለው ድጋፍም አመስግነዋል። ወንቲ ያረስላ ስትታስበም ኩኒ ኡመተ ኢትዮጵያ መራፍ ዛሬ እዚህ የተደረገው ነገር የሚያስደስት ነው። ለኢትዮጵያ ጠላት ዳግም እፍረት ነው። በጭፍራ ግንባር የሚገኙት የሰራዊት አባላቱ ተገደውም ሆነ በፍቃደኝነት የማይሳካውን የአሸባሪውን የህወሓት ስልጣን ጥም ለማሟላት ከቡድኑ ጎን እየተንቀሳቀሱ የሚገኙት የትግራይ ክልል ወጣቶችም ሆኑ ቡድኖች ካልተገባ መስዋዕትነት እንዲቆጠቡ መክረዋል። አዲሱ ዓመት ሀገር ለማፍረስ ተላላኪ ሆኖ የመጣውን የህወሓት ቡድን ወደ ተመኘው ሲኦል በማውረድ የኢትዮጵያ ሉዓላዊነት ለማረጋገጥ ጠንክረን የምንሰራበት ይሆናል ሲሉ በሚኒስትር ማዕረግ የዲሞክራሲ ግንባታ ማዕከል አስተባባሪ ዶክተር ቢቂላ ሁሪሳ ተናገሩ። የኢትዮጵያ ፖለቲካዊ ምጣኔ ሀብታዊና ዲፕሎማሲያዊ አንድነቷ ጠብቆ እንዳትቀጥል የሚሹ አፍራሽ ኃይሎች በከፈቱት ጦርነት በሰውና በንብረት ላይ እየደረሰ ያለውን ጉዳትም ጠቅሰዋል። ባንዳው የህወሓት ቡድን በመሰረተ ልማት፣ በእምነት ተቋማትና በንጹሃን ዜጎች ላይ ያደረሰውን ከፍተኛ ጉዳትም አብራርተዋል። በአንጻሩ ኢትዮጵያን በብሔር፣ በሃይማኖት፣ በሀብትና በእድሜ ሳይከፋፈሉ ሀገራቸውን ሊያፈርስ የመጣውን ኃይል ለመመከት በአንድነት ቆመዋል ብለዋል። ይህ አንድነት ጠላቶቻችንን እጅግ በጣም አስደንግጧል። የውጭ ጠላቶች ኢትዮጵያ እንደዚህ አንድ ትሆናለች ብለው አስበው አልነበረም የገቡት። ኢትዮጵያውያን በብሔር ተበታትነዋል፣ በሃይማኖት ተበታትነዋል። በፍላጎታቸው በፖለቲካ አመለካከታቸው ስለተበታተኑ በቀላሉ ቀዳዳ አግኝተን ገብተን እንበታትናቸዋለን፣ እናፈርሳቸዋለን ብለው ነበረ። አይደለም ዛሬ የዛሬ ስንት ሺህ ዓመትም እንደማይሳካላቸው አረጋግጠዋል። ይህን ካረጋገጡ ውስጥ አንዱ ባንዳው ጁንታው አገር አፍራሹ ቲፒኤልኤፍ ይህን ተረድቷል፣ አረጋግጧል ማለት ነው። ኢትዮጵያን አንድ ስለሆኑ ኢትዮጵያን አፈርሳለሁ የሚለው ህልሙ ውሃ እንደበላው ተረጋግጧል ማለት ነው። ኢዜአ እንደዘገበው አዲሱ 2012 ዓ.ም ሀገር ለማፍረስ ተላላኪ ሆኖ የመጣውን የጁንታውን ቡድን ወደ መጣበትና ወደ ተመኘው ሲኦል በማውረድ ኢትዮጵያ ሉዓላዊት ሀገር እንድትሆን ጠንክረን የምንሰራበት ነው ሲሉም ዶክተር ቢቂላ ሁሪሳ ገልጸዋል። መቼም ኢትዮጵያውያን ሀገራቸውን በተመለከተ ጉዳይ አንድ ሆነው በአንድነት መስዋዕትነት ከፍሎ በአንድ ጉድጓድ ይቀበሯታል እንጂ በልዩነት ምክንያት ኢትዮጵያን አሳልፎ እንደማይሰጡ ያስመሰከሩበት ዓመት ስለሆነ 2013 በ2014 ደግሞ የበለጠ አንድነታችን ተጠናክሮ ልዩነታችን እንዲያውም ለጥንካሬያችን መነሻ ሆኖ ለዓለም አቀፉ ማህበረሰብ ኢትዮጵያ የማትበታተን ይልቁንም ክብሯና ሉዓላዊነቷን ለማስጠበቅ ማንኛውንም መስዋዕትነት መክፈል የምትችል አገር መሆኗን በተግባር የምናስመሰክርበት፣ አገር ለማፍረስ ተላላኪ ሆኖ የመጣውን የጁንታውን ቡድን ወደ መጣበትና ወደ ተመኘው ሲኦል የምንመልስበት፣ ኢትዮጵያ ሉዓላዊነቷና ክብሯ ተጠብቆ ህብረ ብሔራዊ አንድነቷ በዓለም ላይ ተከብሮ ጠንካራ የምስራቅ አፍሪካ አገር እንድትሆን ጠንክረን የምንሰራበት የታሪክ አጋጣሚ ተፈጥሮልናል። በ2014 ይህንን እናረጋግጣለን፣ እናስቀጥላለን። መስከረም 20 2014 ዓ.ም በሶማሌ ክልል የሚካሄደው 6ኛው ሀገራዊ ምርጫ በድጋሜ የመራጮችና የእጩዎች ምዝገባ እንዲካሄድባቸው በተወሰኑ ቦታዎች ምዝገባ መጠናቀቁን የቦርዱ የሶማሌ ክልል ቅርንጫፍ ጽሕፈት ቤት አስታወቀ። ለ11 ቀናት በተካሄደው በዚህ ምዝገባ ላይ ቅሬታዎች ካሉ ከመስከረም 4 ጀምሮ ባሉት ተከታታይ 10 ቀናት ወደ ጽሕፈት ቤቱ በአካል በመቅረብ ጥያቄና ቅሬታ ማቅረብ እንደሚቻልም ነው የተገለጸው። በቅርንጫፍ ጽሕፈት ቤቱ የፖለቲካ ፓርቲ ጉዳዮችና ምርጫ ኦፕሬሽን መምሪያ ኃላፊ ሱልጣን ሐሰን አሊ ለኢቲቪ እንደገለጹት በክልሉ የመራጮችና እጩዎች ምዝገባ በድጋሚ እንዲካሄድባቸው በተወሰኑ ቦታዎች ላይ በመደበኛነት 10 ቀናት ሰጠ እንደነበር ገልጸው ያልተመዘገቡ መራጮች እድሉን እንዲጠቀሙ በማሳሰብ 1 ቀን መጨመሩንም ተናግረዋል። waxaan rabnaa inaan warbixin kooban kusoo gudbina halkan taasoo ku saabsan የሶማሌ ክልል ምርጫው መስከረም 20 እንዲካሄድ ከተመረጠባቸው አካባቢዎች አንዱ ነው። በዚህ መሰረት በድጋሚ የመራጮችና የእጩዎች ምዝገባ እንዲካሄድባቸው በተወሰኑ እንደ ቁራሄ፣ ፋፈንና ሸበሌ ዞኖች የሚገኙ የጅግጅጋ ከተማ፣ ቱሉጉሌድ ወረዳ፣ ዋርዴር፣ ቀብሪ ዳሃርና ጎዴ ከተሞች ላይ ምዝገባውን ለ11 ቀናት አካሂደን አጠናቀናል። ለ11 ቀናት በተካሄደው በዚህ ምዝገባ ላይ ቅሬታዎች ካሉ ከመስከረም 4 ጀምሮ ባሉ 10 ቀናት ወደ ጽሕፈት ቤቱ በአካል መቅረብ
ጥያቄና ቅሬታ ማቅረብ እንደሚቻልም ነው አቶ ሱልጣን የገለጹት። ሪንታን ጉድቢና ያው marka koobaad si nabadgelyo way noogu dhamaatay ilaahay mahadi weeyaan waa sidii aan rabnay ምዝገባውን ባቀድነው መሰረት ለተከታታይ 10 ቀናትና ተጨማሪ 1 ቀን በማከል ለ11 ቀናት አካሂደናል። በዚህ ሂደት የተፈጠሩ ችግሮች አሉ ብሎ የሚያስብ የፖለቲካ ድርጅትም ሆነ ማንኛውም ተወዳዳሪ ጥያቄውንና ቅሬታውን ከመስከረም 4 ጀምሮ ባሉት ተከታታይ 10 ቀናት ውስጥ ለጽህፈት ቤቱ ማቅረብ ይችላል። የአፍሪካ ኢምፖርት ኤክስፖርት ባንክ በኢትዮጵያ ለሚገኙ ባንኮች የ$500 ሚሊዮን ብድር ሊያቀርብ መሆኑን አስታወቀ። ባንኩ የሚያደርገው ድጋፍ አሁን በስራ ላይ ያሉ 18 ባንኮች ያለባቸውን የውጭ ምንዛሬ እጥረትን በመቅረፍ ረገድ ፋይዳ እንደሚኖረው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ተናግረዋል። አባዲ ወይና ተጨማሪ ያለው አፍሪ ኤክሲም ባንክ በኢትዮጵያ ኢኮኖሚ በተለይም በፋይናንስና የእድገት ዘርፍ ላይ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የገለጸው ባንኩ በኢትዮጵያ ላይ የሚገኙ የፋይናንስ ተቋማት በጋራ ለመስራትና የአቅም ግንባታ ለመፍጠር የሚያስችለውን መድረክ እያካሄደ ነው። የአፍሪ ኤክሲም ባንክ የዓለም አቀፍና የደንበኞች ግንኙነት ዳይሬክተር የሆኑት ሬና አዋምቤንግ ባንካቸው የኢትዮጵያን የፋይናንስ ዘርፍ ለማሳደግ በቅንጅት ይሰራል። የዚሁ አካል የሆነውና በኢትዮጵያ ላይ የሚገኙ ባንኮች የሚከፋፈል $500 ሚሊዮን መመደቡን አስታውቋል። The bank is considering a $500 million trade finance confirmation facility. ባንካችን በኢትዮጵያ ለሚገኙ 18 ባንኮች የ$500 ሚሊዮን ብድር ያቀርባል። ይህ በአፍሪካ ያለውን የንግድና ኢንቨስትመንት ትስስር ለማጠናከር ያግዛል። ባንካችን ከኢትዮጵያ የባንክ ተቋማት ጋር በቀጣይም በቅንጅት ይሰራል። We help promote intra-African trade. ኢትዮጵያ የአፍሪ ኤክሲም ባንክ መስራች አባል ብትሆንም እስካሁን ድረስ ከባንኩ በተገቢ መንገድ ተጠቃሚ አልነበረችም ያሉት የብሔራዊ ባንክ ገዥ ዶክተር ይናገር ደሴ ብድሩ ባንኮች በቂ የውጭ ምንዛሪ እንዲያገኙና ከሌሎች ሀገራት ባንኮች ጋር ያላቸው ግንኙነት ለማጠናከር ትልቅ ፋይዳ አለው ብለዋል። የኢትዮጵያ ባንኮች ከማንኛውም የውጭ ባንክ ጋር ብድር ማግኘት ይችላሉ የሚል መመሪያ ስለዋጣን ያንን ተግባራዊ ለማድረግ ነው አፍሪ ኤክሲም ባንክ የመጣው። ከአፍሪ ኤክሲም ባንክ ብቻ ሳይሆን ሌላም ከኢትዮጵያ ባንኮች ጋር አብሮ መስራት የሚፈልግ በተለይ የውጭ ምንዛሬ እጥረትም ስላለ በእኛ ሀገር ይህንኑ ለማቃለል እንደ አፍሪ ኤክሲም ባንክ የመሳሰሉ ሌሎች ባንኮችም መጥተው ከኢትዮጵያ ባንኮች ጋር እንዲሰሩ ማድረግ እና የንግድ ትስስራችንን በተለይ የኤልሲ ሴትልመንት እና ፔይመንትን ማሳለጥ ከፍተኛ ትርጉም ስላለው ለዛ ነው ያበረታታናቸው በእኛም በብሔራዊ ባንክ በኩል። በአፍሪ ኤክሲም ባንክ ድጋፍ እየተካሄደ ያለው ስልጠናም የሀገሪቱን የፋይናንስ ዘርፍ ለማሳደግ ያግዛል ነው ያሉት ዶክተር ይናገር ደሴ። የአፍሪካ ሀገራትን በንግድ ትስስር የማገናኘት የአፍሪካ ሀገራትን ከሌላው ዓለም ጋር በንግድ እና በልማት የማስተሳሰር ተልዕኮ የያዘ ባንክ ስለሆነ ይሄ ባንክ በእኛ ሀገርም ውስጥ ይህን አይነት ተልዕኮ በስፋት መስራት እንዲችል ይህንን መድረክ ነው ያመቻቸ ነው። ስለዚህ በዚህ ስብሰባ ላይ የኢትዮጵያ ባንኮች ፕሬዝዳንቶች አሉ። እኛው የአቅም ግንባታ ስልጠና ያደርጋሉ በአጠቃላይ በባንኩ ዙሪያ ላይ እና በኢትዮጵያ ባንኮች ላይ የሚያዋቸውን አንዳንድ ጉዳዮችን የራሳቸው ጥናት አላቸው። በዛ ላይ ተመስርተው ኢትዮጵያ ባንኮች የተሻለ ደረጃ ላይ እንዲደርሱ የአቅም ግንባታ ስልጠና ይሰጣሉ። እነዚህ መሰረታዊ ጉዳዮች ታሳቢ ተደርገው ነው ይሄ መድረክ የተዘጋጀው። አፍሪ ኤክሲም ባንክ ኢትዮጵያን ጨምሮ 51 አባል ሀገራት ያሉት ባንክ ነው። በዚሁ ምን አልፎ የሀገር ውስጥና የውጭ ስፖርታዊ ጉዳዮች የምንመለከትበት ሰዓት ላይ ደርሰናል።